ከዳጣ ጋር ምን ነበር ስታወሩ የሰማሁት? ምን መቼ አባዬ? ይኸውልህ አባት አደራ ሲሰጠኝ ስታጠፋ እንደ ልጅ ተቆጥቼ እንዳሳደገ ነው። ትናንትና ከዳጣ ጋር ክፍል ውስጥ ምን ነበር ስታወሩ ነበር? በጭራሽ እንድትዋሸኝ አልፈልግም። ለእኔ የሚበቃኝን በሙሉ ሰምቻለሁ። ደግሞ በጣም ይቅርታ። ይኸውልህ እኔ ከአንተ በፍጹም ይሄን ነገር አልጠብቅም። እኔ ሴት ልጆቼ መሀል እንድትኖር ያደረኩ በጣም ጥሩ ሰው ስለሆንክ። እዚህ ቤት ውስጥ ያሉት ደግሞ እህቶች ናቸው። አዎ አባዬ። ኧረ አባዬ ትናፍቅኛለሽ ብያታለሁ አልዋሽም። ግን እሱ ፍቅር ከሆነ በቃ አስተካክላለሁ። እንዳትዋሸኝ ናታን። እኔ እንዳባትም እንደ ወንድ ልጅ እረዳሃለሁ። ናታን ወዳታለሁ። ቆይ እናትሽ ናፍቀችሽ እንዴ? ሁኔታሽ በጣም ግራ የሚያጋባው። እስኪ ንገሪኝ፣ እናትሽ ናፍቀሽ ነው? አንቺ እናቴ ነሽ እንዴ? ታቻለሽ። አባዬም ደግሞ ከልጆች እኩል ምናልባት በላይም ይወድሻል እና ባንቺ የሚመጣበት ሰው ደግሞ በፍጹም አይወድም፣ ይቆጣል። ይቆጣን አይደል? በጣም አንቺን በክፉ የሚያነሳበት ሰው ጠላቱ ነው። በጣም ነው የሚቆጣው። ምን ነው ወይዘሮ ማርታ ዛሬ በሚገርም ሁኔታ ድርቅ ፍጥጥ ድርቅ ያለ ጥያቄ ደርሷታል። ልትመልሰው ችግራት ልትተወው ያስቸገራት ነገር እንግዲህ ዳጣ በሚገርም ሁኔታ በጣም በሚገርም ሁኔታ ዛሬ በጣም ከባድ ጥያቄ ወይዘሮ ማርታን ጠይቃታለች። በነገራችን ላይ ከዚህ ቀደም ያለ ቀለል ያለውን ጠይቃ በመጨረሻ እንግዲህ ከባዱን ጥያቄ ጠይቃታለች። እሱም ጥያቄው ምን ነበር ካላችሁ እንግዲህ ወይ እንደምታወቀው ዳጣ እናቷን በፍለጋ ላይ ነች ማለት ነው። እንግዲህ ወይዘሮ ማርታም ደግሞ ያው ዳጣ ቤት ውስጥ የመጣችው የጓደኛ ልጅ ነች ብሎ ነው ጋሽ ደረጃ ያስቀምጣትና እንግዲህ በሚገርም ሁኔታ ዛሬ ዳጣ በውስጧ እንግዲህ ናታን ነው ይሄን ነገር በሐሳቡ እንዲመነጭ አድርገው አባትሽ ቆይ ደረጀ ነው እንዴ ሲላት እንዴ አባቴ ደረጀ ቢሆን ምን ትላለህ ስትለው አይ ምንም አይደለም፣ ግን ደግሞ ደረጃ አባትሽ ከሆነ ደረጀ ደግሞ ሌላ ሴት ጋር ሄድም፣ ስለዚህ የሚሆነው ማርታ እናትሽ ነች ማለት ነው ብሎ ነበር ያላትና እንግዲህ ዳጣ ይሄንን ስትሰማ በቃ ቀጥታ አምጥታ አምሮዋን እንግዲህ እናቴ ነች ማለት ነው ብላ ነው ሐሳቡን እንትን ያለችውና ሙሉ በሙሉ የተቀበለችው። እንግዲህ በሚገርም ሁኔታ ከተቀመጡበት ከተነስታ በቃ ቻው ብላው ናታንን ቀጥታ ሄዳ ወይዘሮ ማርታን ነው የመጀመሪያ ጥያቄው የነበረው እማዬ ብዬ ልጥራሽ ነው። ካሁን ጋር እማዬ ብለሽ ልጥራሽ ስትላት እንግዲህ ደስተኛ አልነበረችም ወይዘሮ ማርታ። በመጨረሻም እንግዲህ ዛሬ እማዬ ብዬ ልጥራሽ ስትላት እኔ እኮ ላንቺ ብዬ ነው እንጂ እሺ ችግር የለውም ጥሪኝ ብላታለች ማለት ነው። ከዛም ደግሞ እንግዲህ ውሃ ተኝታ እታፋ ላይ ቁጭ ብላ ራሷ እየደባበሰችላት ነበረ የውሃንና ወይዘሮ ማርታ። ዳጣ እንግዲህ በዛ እየሮጠች ከመጣች በኋላ እኔንም እንደሱ አድርጊ ነበር ያለችውና እንዴት እንደዚህ ታፋ ላይ መተኛት ፈልገሽ? አዎ ፈልጌ ብላ እንግዲህ ከታይዳ ነበር የተኛችው። ከዛም እንግዲህ ወይዘሮ ማርታም እሺ በቃ ብላ ነበር እንደዛ ያደረገቻትና በመጨረሻ ደግሞ ድጋሚ ስትመጣ እንግዲህ ወይዘሮ ማርታ ግራ የተጋባ ዳጣ እየተከከለ አይደለሽም፣ ይሄን ሰሞን ምን ሆነሽ ነው? ምንድነው የሆንሽው? ምንድነው በቃ ትክክል አይደለሽም እኮ ያቺን ማውቃት ዳጣ ይሆንሽብኝ አይደለም፣ ስለዚህ ምንድነው ንገሪኝ ነበር አልቻትና አይ ምንም አልሆንኩም ብላ ስሜቷን ለመደበቅ ሞክራ ነበር ዳጣ። እንግዲህ በመጨረሻ ጥያቄዋ የነበረው እናቴ ነሽ ወይ ነው ያለቻት። እንግዲህ እናቴ ነሽ ወይ ብላ ስጠይቃት በጣም ደነገጠችው ወይዘሮ ማርታ። እውነት ለመናገር በጣም ያስደነግጣል። እኔ ራሱ አልጠበቅኩትም እንዴ በስመ አብ በጣም ነው የሚያስደነግጥ ጥያቄ። አስባችሁታል? አንዲት ልጅ እንግዲህ ባሏ የጓደኛው ልጅ ነች ተብላ የመጣች ልጅ እናቴ አንቺ ነሽ ብላ ስትጠይቃት አንድ ሴት ምን ስሜት ይሰማት ይችላል? በጣም ከባድ ነው ማለት ከምን ተነስታ እንዴት ሳለች። በዛ ላይ ደግሞ ዳጣ ነች ልጅቱ። ዳጣ ደግሞ ብዙ ነገሮችን ማስተዋል የምትል ልጅ ነች። ዳጣ በነገራችን ላይ ይሄ ነገር እንዴት ግራ ቀይ ብላ እንዳላየችው አላውቅም እንጂ ወይዘሮ ማርታ ልጇ ብትሆን ማለት ማርታ እናቷ ብትሆን ወይ ደረጀ ማርታ እናቷ ከሆነች ይሄን ያክል አይቸገርም ነበር። የሚገርመው ዳጣ ሌሎች ነገሮችን በጥርጣሬ በጣም ጎበዝ ነች፣ ግን እዚህ ጋር ግን ምንም ነገር ያልጠረጠረችው መጠርጠሯም አለመጠርጠሯም ብቻ ሳይሆን የሚገርመው አሁን ማርታን ከምትጠረጥር ምናልባት ከሰላም ወልዶኝ እንደውስ ብላ ብትጠረጥር ጥሩ ነበረ፣ ግን እሱ ሐሳብ አልመጣላትም። እንግዲህ ያደረገችው ምንድነው ወይዘሮ ማርታን እናቴ ነሽ ወይ ብላ ነው የጠየቀቻት።
እንግዲህ ወይዘሮ ማርታም በጣም ነው የደነገጠችው። የምትለው ነገር ነው የጠፋባት። ምን የሚፈጠር ይመስላችኋል? እሱ በነገራችን ላይ ሰላም ለራሱ ደረጃን በጣም እያፋጠጠችው ነው። ያው በተደጋጋሚ ጠይቀዋለች። ባገኘቻቸው የክፍተት ጊዜያቶች፣ ሰዓቶች ብዙ ነገሮችን ለመጠየቅ ሞክራለች። ግን ደረጃ ምንም እንትን ሊሰጣት አልሞከረም። ያው እሱም ግራ ተጋብቶ ነው። በእርግጥ ማለት አንድ ነገር ይፋ ሲወጣ አንድ ነገር ይዞ መዘዝ ይመጣልና ከዛ አንፃር ነው እንግዲህ ነገሮቹ ትንሽ ውሰብሰብ ያሉትና እንግዲህ ዛሬ ማርታ ማነው ይቅርታ ሰላም ቴክስት ጽፋለት ነበረ። ቴክስቱን አይቶ እንግዲህ ደረጀ ደውሎላት ነበርና እንዴት እንደዛ አይነት ቴክስት ጽፊያለሽ? ያንቺን ስልክስ ልጆቹ ቢያውት ሁለተኛ ከኔ ጋርስ ቢያውት ምን አስበሽ ነው ብላ አንተ ለራስህ ያክል ስትጠነቀቅ ለኔ ስለምን ማታስብልኝ? ይሄ ነገር እስከመቼ ነው? እኔ እኮ ከብዙ አመታት በፊት ጀምሬ እንግዲህ ለ20 አመታት 19 20 አመታት ይሄን ነገር ተጓዝኩኝ። ስለዚህ ለምንድን ነው ብላ ነው እንግዲህ የጠየቀችውና ያው ደረጀም እንግዲህ እባክሽ ትንሽ ጠብቀኝ እያላት ነው። ባንቺ አንድ ልጅ ለማግኘት የኔ ቤተሰብ ሙሉ መፍረስ የለበትም እያላት ነው። እሷም ደግሞ አይ የኔ አንዲስ ልጅ ብትሆን ለምን አይገርምህም? ያ ልጄ እኔ መጀመሪያ እንደጠየቅኩህ ልጄን ብትነግረኝ ኑሮ ሁለተኛ ራሱ አላረግዝም ነበረ። ሲቀጥል ልጄን ያለችበትን ሁኔታ ካወቅኩኝ እዚህ ቤት ራሱ ለመቀመጥ አልፈልግም። ከዛም ባለፈ ደግሞ ልጄን ከመውለዴ በፊት ልጄን የልጄን ሁኔታ ማወቅ አለብኝ ብላ እንግዲህ አፋጣ ይዘዋለች። እንግዲህ አለበለዛ ይሄን ነገር ማታደርግ ከሆነ ሄጄ ለወይዘሮ ማርታ ሁሉንም ነገር እነግራታለሁ፣ ላስፈራራህም ሳይሆን እነግራታለሁ በቃ ብላ እንግዲህ ጥያቄ አቅርባበታለች። እንግዲህ ደረጀም እንግራ የተጋባ ነው፣ በጣም ግራ ነው የተጋባው። ባለፈውም እንዳያችሁት ደግሞ ዳጣና ናታን የጀመሩትን የፍቅር ጉዞ እንግዲህ ውጭ ላይ ሲያወሩ ሰምታቸው ነበር። ከዛም ከገባ በኋላ ያው በጣም ነው የደነገጡት። ግን ደግሞ ያው ዳጣ ሌባ ነው ምናምን ብላ ያው ነገሮቹን እንደዛ አደረጉት። በመጨረሻም ያው ጋሽ ደረጀ ምንም ላለማለት ፈልጎ ቀጥታ ነው የወጣው። ያው ፈገግ ብሎ ነው እንትን ያላቸው፣ ምክንያቱም ያው እንዳይደነግጡ ብሎ እንጂ በጣም ሰምቷቸዋል ሁሉንም ነገር። ቀጥታ ከዛ ከተመለሱ በኋላ እንግዲህ ናታንን አስጠርቶ ለብቻው እንግዲህ መኪና ውስጥ አግኝቶት ነበርና ያለውን ነገር ጠይቆታል። ለምንድን ነው ይሄን ነገር እንድትዋሸኝ አልፈልግም በፍጹም። ደግሞ ያወራችሁትን ነገር ሰምቻለሁኝ፣ በቃ የሚበቃኝን ያክል ሰምቻለሁ። ከዛ በላይ ሲጀመርም አልፈልግም። እሷም ደግሞ ውጣ እያለች ነበረ። እኔ እኮ እዚህ ቤት ያስቀመጥኩ ስታጠፋ ልቆጣህ፣ ሲከፋህ አይዞህ ልልህ፣ ከዛም ባለፈ ደግሞ በቃ እንደ ልጆቼ ነው። ስለዚህ ምንም ነገር ልትሸሽገኝ አልፈልግም። አንደኛ እንደ አባት አልሸሽገኝም፣ ሁለተኛ ደግሞ እንደ ወንድ እረዳሃለሁ። ስለዚህ ዳጣን ወደሃታል ብሎ ነው እንግዲህ የጠየቀው። ያው ናታን በእርግጠኝነት አሁን ከዚህ በላይ መዋሸት ስለማይፈልግ ለጋሽ ደረጀ አዎ ወድጃታለሁኝ፣ ፍቅር ይዞኛል እንደሚለው አልጠራጠርም። በዛውም አያይዞ እንግዲህ ማርታ እኮ አንተና አቢጊል እንደምትዋደዱና ወደፊት ከአቢጊል ጋር ተጋብታችሁ እንደምትኖሩ በተስፋ እያወራች ነበረ። እኔም ጊዜው አይደለም፣ ቆይ ወቅቱ አይደለም፣ እነሱ በሁሉም ለጊዜ ይደርሳሉ። አሁን ትምህርታቸውን ይጨርሱ፣ ከዛም ደግሞ ለሁሉም ነገር ይደርሳሉ ብያት ነበረ። ግን አሁን ከዳጣ ጋር ያየሁት ነገር በቃ ማለት ብዙ ጉዞ የሄዳችሁ ነው የምትመስሉት። ስለዚህ ምንድን ነው ብሎ ጠይቆታል። እንግዲህ ናታን ያው ትናፍቅኛለሽ ብያታለሁኝ። ይሄም እንግዲህ የፍቅር መስሎ ተታየ። ይቅርታ ብሎት ነበረ። አይ እኔ እሱን ይቅርታውን ብቻ ሳይሆን በቃ ምንም ነገር እንድትሸሽገኝ አልፈልግም ብሎታል። በባለፈውም እንዲያሸሽገኝ ሲለው እንግዲህ ያው ለበሶስ አድርጎ ለመሄድ ሞክሯል። ግን ካሁን በኋላ ናታን መሸሸግ አይፈልግም በእርግጠኝነት። ለመሰላችሁ ቢሸሽግም ነገርዮሹ ስለሚታይ ስለሚገለጥ ማለት ነው። አቢጌልም ደግሞ እንግዲህ በጣም ጥያቄ የሆነባት ነው። ነገሮች ያሰበቻቸው በመስመር አልመጡላትም። ከዛም ባለፈ ደግሞ ባለፈው እንግዲህ ዳጣና ናታን አንድ ክላሱ ነው ደረጀ እንዲደረሰባቸው፣ እሷ ደግሞ ከኋላ አይታቸው ነበርና ሶስታቸው በአንድ ላይ ምን እየሰሩ ነው ብላ እንግዲህ በአእምሯ በጣም ከባድ ጥያቄ ነበር የመጣባት። ወይዘሮ ማርታም እንግዲህ ሄዳ ለማርታም ነግራት ነበረ። ማርታ ታዲያ ምን ይፈጠር ምን ይሁን ሶስታቸው አንድ ላይ መሆኑ ምንድነው እንትኑ ነገር ብላ ነው እንግዲህ የመለሰችላት ቤተሰቦቻችን። እና ያው እንግዲህ አቢጌልም ወደ ዋዲ ያለች ነው። ቪድ ቤተሰቦቻችን በቀጣይ ምን ይፈጠር ይሆን? ወይዘሮ ማርታስ ምን ተመልስላታል? ለዳጣ ደረጀስ ለሰላም ምን ይመልስላታል?
ናታንስ ለጋሽ ደረጀ ምን ይመልሳል የሚለውን ይዘን እንመጣለን። ሰላም ቆዩ። ላይክ አትርሱ። ባይ ባይ። ወዳችኋለሁ።